ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ የሀጂ ሙፍቲ የቀብር ስነ ስርዓት ተፈጽሟል። ያ መስጊድ ላይ ሲካሄድ የነበረ ነገር ነበረ። አንዳንድ መረጃዎችም ሶሻል ሚዲያ ላይ የወጡ ነበርና ብዙዎቻችሁ ደንግጣችኋል። ብዙዎቻችሁ ይሄ ነገር ለምን ይደረጋል እያላችሁ ነበር። አንዳንዶቻችሁ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ጋር እያወዳደራችሁ ሀዲስ እየፈሰራችሁ ያው እናንተ የለመዳችሁት ጨማምራችሁ እያመጣችሁ ነበርና በጣም አዝነናል። በጣም ልባችን ተሰብሯል። ከምንም በላይ ደግሞ ሸሪያ ይቀድም ነበረ። ከንዛዜ ሸሪያ ይቀድማል። ለምሳሌ ዲነል ኢስላም ያልገባቸው ሰዎች ቤተሰቦቻችንም የሆኑ እነኚህ ትልቅ ሀጂ ሙፍቲ የተባሉ ሰው ንዛዜ ተናግሯል ተብለው በዛ ቦታ ከሚቀበሩ ያው እነሱ የተቀበሩት ቤተሰቦቻችን ይህን ጥያቄ ሲያቀርቡልን ወይም ደግሞ ንዛዜ ሲናዘዙ እኛ መቀበል አለብን ወይ የሚለውን ነገር ያወቀ ዲነል ኢስላምን ጥልቅ ብሎ የገባው ሰው ቢመልስ ጥሩ ነው ብዬ አስባለሁኝ። ሀቂቃ እውነት ለመናገር እኔ በቤተሰብ የሆነ ሰው አላህ አያምጣው፣ ያው ሳያመጣው አይቀርም። ሁላችንም ቅርስ ልንሆን አይደለም፣ ለመሞት ነው የተፈጠር ነው። ያው የሚሆነው ሁሌም የማይሞተው የማይበላው የማይተኛው አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። እኛ ሁላችንም የተፈጠርነው ለሞት ነው። እዚች ሀገር ስንኖር ደግሞ እንደ እንግድነት ነው የምንኖረውና ብዙዎቻችሁ ይሄንን ነገር ትቀበሉታላችሁ። እኔ ነዛዚያቸውን አፍርሼ በሸሪያ መንገድ ነበረ መሄደው። ረሱል ሰለላሁ ዐለይሂ ወሰለምን መጻረር ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም አድርገውታል ብለን ረሱል ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ትእዛዝ ስለሰጣቸው በትእዛዝ መሰረት ነው እንጂ ሌሎች በእንደዚህ ቦታ ይቀበሩ የሚል ሐዲስ ያስተላለፉት ነገር የለም። ይሄ ነገር ደግሞ ትናንትና ሳይሞቱ ሲሰገድላቸው የነበረው ዛሬ ላይ ደግሞ መቃብራቸው ለብቻ ሆኖ እንደማያመልኳቸው እናንተ ምን ዋስትና አላችሁ? አያመልኳቸውም ወይ? ነገ ደግሞ የነሱ አፈር ነው ብለው እዛ ሄደው አይንከባለሉም ወይ? የቀብር አፈር አይበሉም ወይ የሚለውን ነገር ለእናንተ ለምትከተሏቸው ሀጂ ሙፍቲ ብላችሁ ለምትከተሉ ሰዎች ጥያቄ ነው። ሲቀጣጥል ደግሞ አላህ በቃ ብዙ ነገር እያላችሁ ነበረ ቲክቶክ ላይ። በሰው ሞት እንደዚህ ይባላል ወይስ በሰው ሞት? አላህ ሱብሓነሁ ወተዓላ ፈጠራቸው፣ ወሰዳቸው፣ ጊዜያቸው አጀላቸው ደርሶ እንደውም አላህ ሱብሓነሁ ወተዓላ አስቀምጧቸዋል። ማመስገን ነው ያለብን። እንደዚህ ስንቆይ አልሐምዱሊላህ ብለን ነው መቀበል። እድሜ ጸጋ ነውና መቀበል ያለብን። ሁላችንም ልንሞት ነው የተፈጠርነው። እኔ የገረመኝ ብዙዎቻችሁ የነሱ ሞት አስለቅሷችሁ እያለቀሳችሁ ነበር። እኔ አላለቀስኩም። የነሱ ሞት ማዕረግ ነው። ታክመው ነው የሞቱት። መስጊድ ላይ ለሚጨፈጨፉ ከጌታቸው ጋር ሊገናኙ በገቡበት ለተገደሉት ትላንትና ለምን ድምፅ አልሆናችሁም? ዛሬ ላይ ወጣችሁ የዛም እምነት አባት ነበሩ እኮ የዚህም እምነት አባት ነበሩ፣ የኢትዮጵያ አባት ነበሩ እኮ ብላችሁ ስታለቅሱ የነበረው ትላንትና እኮ ሙስሊም 4-5 የመስጊድ ኢማም ተገድሎ እኮ እያላገጣችሁ እየሳቃችሁ ነበር። እናንተ መርጦ አልቃሾች ማለት ነው። የሶሻል ሚዲያ የፎሎ እና የሰብስክራይብ ለቀምቃሚዎች ለሙስሊም ብላችሁ ሳይሆን አጀንዳ ለማስቀየር ነው። ምክንያቱም የአክሱም ሙስሊሞች ተበድለናል፣ የመስጊድ ቦታ አተናል፣ መስጊድ አዛን ልንል ተከልክለናል፣ ትምህርት ቤት ተከልክለናል፣ ድምፅ ሁኑን ሲባል ያንን አጀንዳ ለማስቀየር ነው ዛሬ ላይ ወጣችሁ እኝኝ የምትለው። እኛ ሙስሊሞች
ታሞ ለሞተን አናለቅስለትም፣ ምክንያቱ አጀሉ ደርሷል። ሁላችንም በየተራ መሄዳችንን ስለምናቅ። ሲቀጥል ደግሞ እነኚህ ሰውዬ እንትናቸው ራሱ ትክክል አልነበረም ማለት ነው። አላህ ይምራቸው ነው። ያው ሞተዋል። የያዙትን ስራ ይዘው ሄደዋል። ከጌታቸው ጋር ተገናኝተዋል። አላህ ይቅር በላቸው። እኔ ዱዓ አደርግላቸዋለሁ። ያው ሙስሊም ነን ብላ እኛ ግን በእምነታችን ጠንካራ የሆኑ ሰዎች ሲያዩ የቢድዓ የሆኑ ነገሮችን ስናወግዝ ሌላም ስም ተሰጥቶን ሙስሊም አይደለንም ተብለን ነበር፣ በእነሱ በራሳቸው አፍ ማለት ነው። ዛሬ ልወቅሳቸው አይደለም፣ ከጌታቸው ጋር ተገናኝተዋል። ነገር ግን ለሚሞተው ለሚረግፈው ያለ አግባብ ለሚገደለው ሂጃቧን ለተገፈፈችዋ ሙስሊም ሆና ራቆትሽን ሂጂ ለምትባለዋ እስቲ ወታችሁ እንትን በሉላቸው፣ ድምፅ ሆኗቸው አልቅሱላቸው። እስቲ እንደዚህ የሚያስለቅስ ነገር እየተደረገ ነው ያለው። አክሱም ላይ ሀገራቸውን ሄዱ፣ ወደ ሳውዲ ተመለሱ እየተባሉ ነው። እና እስቲ ለነሱ ወጣችሁ ድምፅ ሁኑ። ዛሬ የምታለቅሱ ሰዎች ማለት ነው። ዛሬ ታሞ ለሚሞት ሰው እኛ ሙስሊሞች ማልቀስ ትተናል። ምክንያቱም ያለ አግባብ የሚገደሉት ሰዎች ያለ ጥፋታቸው ውዱእ አድርገው ከጌታቸው ጋር ሊገናኙ በገቡበት ለሚገደሉ እየጮህን ነው ያለ ነው። እና መርጦ አልቃሽ አትሆኑ ለማለት ያክል ነው። ያ የሞተን ሁሉ አላህ ሱብሓነሁ ወተዓላ መልካም ስራውን ይቀበለው። የሰራውን ያው መልሶ ዱንያ ላይ መልሳችሁ ሰዱኝና ስራዬን ላስተካክል ይላሉ የሞተ ሰው ሁሉ። አላህ መጨረሻችንን አሟሟታችንን ያሳምርልን። አላህ በሚወደው መንገድ ይውሰደን ነው የምለው። ሌላ የምለው ነገር የለም። እና በተለይ ሙስሊሞች ለአክሱም